السلام عليكم يا السنة ልጆች ረመዳን ከሪም። ዛሬ ረመዳንን በማስመልከት ለየት ያለ ስዕል ይዘንላችሁ መጥተናል። እሱም በጣም ውብ የሆነ መስጂድ ነው። መጀመሪያ ስዕላችንን በእርሳስ መሳል እንጀምራለን። መስጂዱ ብዙ ቁባዎችና ብዙ ሚናራዎች ያሉት ነው። ለመሆኑ ልጆች ቁባ ወይንም ጉልላት እና ሚናራ ልዩነቱን ታውቃላችሁ? Bless us, Allah, to fast and pray, coming closer to you day by day. አሁን እየተሳለ ያለው ቁባ ወይንም ጉልላት ይባላል። ረዥሙ ደግሞ ሚናራ ይባላል። ጥቅማቸው ምንድነው ካላችሁ ከሩቅ ለሚመለከት ሰው መስጂድ እንዳለ ምልክት ይሆናል። በድሮ ጊዜ ደግሞ ማይክሮፎን ስላልነበረ ሙአዚኖቹ ሚናራ ላይ ወጥተው አዛን ያደርጉ ነበር። አዛን ለማድረግ ሚናራ ላይ መውጣት ምን አስፈለገ ካላችሁ ደግሞ ከፍታ ላይ ሆነው አዛን ሲያደርጉ የአዛን ድምጽ ሩቅ ላሉት በደንብ ይሰማል። መቼ ስዕል ሳይቀለም አያምርማ ልጆች። ዛሬ ግን ምንቀልመው በማርከር ወይም በጭቃ ከለር ሳይሆን በትክክለኛ ቀለም ነው። ለዛ ነው የዛሬ ስዕላችን ይለያል ያልኳችሁ። A ray of light in the last 10 nights, the night of power shines so bright. A ray of light. መስጂዱን ጥቁር እንቀባዋለን። ጥቁር የመረጥንበት ምክንያት መስጂዱ ከሩቅ ሲታይ ያለውን ስሜት ለመፍጠር ነው። Prayers blend with the wind, for gardens of peace in Jannah we'll see. The month of Allah has finally come, a gift to us known as Ramadan. Welcome this month full of mercy. አሁን እየተሳለ ያለው ስዕል መጨረሻ ላይ ምን ይመስላል የሚለው ጉጉት ካደረባችሁ ምን ስለው ስዕል ይሄንን ይመስላል። The month of Allah has finally come, a gift to. አሁን ደግሞ ሰማዩን እንቀባዋለን። ቀን ቀን ላይ የሰማይ ቀለም ፈዛዛ ሰማይ ወይንም በእንግሊዘኛ ስካይ ብሉ የሚባለው ቀለም ስለሆነ ሰማያዊና ነጭ ቀለምን እናቀላቅላለን። ቀለም ስንቀባ ሰፋ ሰፋ ያሉ ቦታዎችን በሰፊ ብሩሽ እንቀባለን። ስለዚህ በደንብ ቀለም ለመቀባት ብዙ አይነት ብሩሾች ያስፈልጉናል ማለት ነው። ጥቁር የቀባውን ቦታ ሰማያዊ እንዳይነካብን ደግሞ በቀጭን ብሩሽ ተጠቅመን እንቀባለን። ልጆች ስዕላችሁ ቆንጆ እንዲሆን ቀለም ስትቀቡ ከመስመር መውጣት የለባችሁም። The month of Allah has finally come, a gift to us known as Ramadan. Welcome this month. ዳመና ለመሳል ደግሞ ለሰማይ የተጠቀምነውን ቀለም ላይ ትንሽ ነጭ ቀለም በማቀላቀል ሰማዩን የበለጠ እናደበዝዘዋለን። ከዛ ዳመናችንን በዚህ መልኩ እንስላለን። A ray of light in the last 10 nights, the night of power shines so. አያችሁ ዳመና ለመሳል እርሳስ መጠቀም አያስፈልገንም። 10 nights, the night of power shines so bright. Echoes of prayers blend with the wind, for gardens of peace in Jannah we'll see. The month of Allah has finally come. ይኸው ዛሬ ለየት ያለ ስዕላችን በዚህ መልኩ ጨርሰናል። በጣም ያምራል አይደለ ልጆች? ልጆች ለመቀባት ቀለም ባይኖራችሁም በእርሳስ ቀለም ወይንም በጭቃ ቀለም መቀለም ትችላላችሁ። ብቻ ይህንን ስዕል መሞከር አለባችሁ። እሺ ቻው ቻው።